ካልሞትክ እግዚአብሔር እድል እየሰጠ ነው። በፍጹም ጠፍተ ሊሆን ይችላል፣ ዓለም ሄደ ሊሆን ይችላል፣ ምንም አይነት ህይወት ውስጥ ገብተ ሊሆን ይችላል። ይኸው የሚያወጣ እግዚአብሔር በዚህ አለ። የሚምር የናዝሬቱ ኢየሱስ በዚህ አለ። በቃ ማረኝ። አሁን ይኸውላችሁ አለማመን ማለት እያወቀ እየገባው እየተረዳ አጠገቡ ቆሞ አጌነስት የሚሆነው ነው። ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው። ና ተቀድሰና እኮ ብቻ አይደለም እኮ የሚለው ናና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። አሁን መታለል የአንድ ቀን ሊሆን ይችላል፣ ግን መንገዱን ከሄደው ግን ይደነድናል ነው። እየቆየ ሲሄድ ይደነድንና ምንም አይመስለው። ስለዚህ ከእናንተ መካከል ማንም ሰው ተታሎ በኃጢአት ምክንያት ተታሎ ከኢየሱስ እንዴት ሰው ይሄዳል? የዘላለም ህይወት ንቆ እንዴት በገንዘብ ህይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አጋንንት ነው። እግዚአብሔር ይገልብጠው። አይቻልም። ኢየሱስ ብቻ የዘላለም ህይወት ይሰጣል። እኔ ጸልዬ የማስቀይረው ነገር ልክ አይደለም። እግዚአብሔር ያለው ነው ልክ። የሚጠቅመው እኔ ጸልዬ የማመጣው ሰው እግዚአብሔር ይሁን ያለው ነው። እግዚአብሔር ዘላለምን አይቶ ነው አሁን ይሁን የሚለ። እኔ ዛሬን አይቼ ነው ይሁን ካልሆነ ብዬ የምጮህ። እሱ ነገንም አይቶ ነው ግድ የለም ይሄን ይሻላል። እኔ ነገ የሚባል ቀን አላውቅም፣ ዛሬ ነው የማውቀው። እግዚአብሔር 70-80 ያውቀዋል። ለዘለቄታ ይሻላል። አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን ማመን ውሳኔ እንደሆነ አለማመን ባይዘው ድንገት የሚመጣብህ እንዳይመስል ኢትስ ዲሲዥን ኢንቴንሽናል በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው ተጠንቀቁ፣ ጠብቁ የተባልነው እኛ ነን። እንደዚህ አይነት ነገር በሰው ልብ ላይ ሊደራጅ ይችላል። እያደር በሰው ልብ ላይ ሊመጣ አለማመን በሰው ልብ ላይ ሊመጣ ይችላል። ይሄው የማያምን ልብ እንዳይኖራችሁ። የማያምን ማለት ባይዘው ደካማ እምነት ማለት አይደለም። ከእምነት ተቃራኒ እንዳትሆኑ ማለት ነው ትርጉሙ። የማያምን ልብ እንዳይኖረው ማለት እማያቅና መጀመሪያውንም ስለ ጌታ ያልሰማ አይደለም። እውነትን ሰምቶ ክርስቶስ ኢየሱስን ወደ ልቡ አስገብቶ አጌነስት ግን እንዳይሆን። በጸሎት ሐሳብ አስቀይራለሁ የምትሉ ሰዎች ካላችሁ በእውነት አይቀየርም። ሞክሩ፣ ግን አይቀየርም። ሞክሩ። እኔ አሁን አታስቀይሩም ብዬ ከምዘጋው ሞክሩና አይ መቀየር አይቻልም የሚል ትምህርት ይዛችሁ ትመጣላችሁ። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። ብሉይም አዲስም ያለው ለዘላለም እግዚአብሔር ነው። አፕሮች የሚያደርግበትን መንገድ ነው አይደል የቀየረው። በሕግ ሞከረ፣ በተለያየ መንገድ ሞከረ። አሁን በልጁ አረገው። እግዚአብሔር ጽድቁ ቀንሶ ምሕረቱ በስቶ አይደለም። ድሮም እግዚአብሔር መሐሪ ነው፣ ድሮም ጻድቅ ነው። በፍጹም በድነታችሁ እንዳትደራደሩ። እግዚአብሔር በክርስቶስ ኢየሱስ ደም በሰጣችሁ ጉዳይ ላይ እንዳትደራደሩ። ምንም ይቅር ምንም ነገር በጊዜው ከነክብሩ ይመጣል። ኢየሱስ እየነገረን ያለው ትሄዳላችሁ ትመጣላችሁ አይደለም። አባት ሁሌ በቃ ዝግጁ ነው። አሁን አጠገቡ ቁጭ ብሎ የጠፋው ብቻ ሳይሆን እንደው የኮበለለ ካለ መመለስ አለበት እኮ ነው ኢየሱስ። ትቶ የሄደ ካለው የአባት ልብን አንደርስታንድ አድርጉኝ እኮ ነው ኢየሱስ እያለ ያለው። ልግባችሁ፣ ልቤ ይሄ ነው፣ አትኮብልሉ፣ አትሂዱ፣ አይመልሰኝም በቃ የኔማ በዛ አትበል። ዛሬም ይኸው በህይወት ካለ እድል አለ። የማያምን ልብ እግዚአብሔር አይሰጥህም። መኮብለል የእግዚአብሔር ሐሳብ አይደለም፣ አንተ ጋር ነው የሚመጣው። ዲሲቭ ተደርገ ነው፣ ዲያብሎስ ሸንግሎ ነው። ቀጥሎስ ውስጥ ያለ ቶታል ዲዛይሮች አሉ። ከዛ እንዲሆን የምንፈልገው ነገር አለ። እላዬ ላይ ራሴ ነኝ የማደራጀው እና ተጠንቀቅ፣ ራስህ ልብህን ጠብቅ ነው የህይወት መውጫ እሱ ነው። ጠብቅ። ኢየሱስ የነገረኝ ነው ልክ ስለ ሰይጣን። እውነቴን እኮ ነው የምላችሁ። መንፈሳዊ ዓለሙን አንደርስታንድ የምታደርጉበትን መንገድ መቀየር እንደ እግዚአብሔር ቃል መሆን አለባችሁ። ልክ የሚሆነው እንደ እግዚአብሔር ቃል ሲሆን ነው። ከዛ ውጭ ዲሴፕሽን ነው። የጌታ ቃል ክፍል እናነባለን። ዕብራውያን ምዕራፍ 3 ላይ ከቁጥር 11 ጀምረን እስከ 14 ድረስ ያለውን የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የምንወደው የጌታ ቃል እንደዚህ ይላል። ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይሄ የዚህ ደብዳቤ ጸሐፊ እንግዲህ የእስራኤላውያንን እንደ ምሳሌ አድርጎ እያመጣላቸው ነው ተባብለናል አይደል? እስራኤላውያንን ከቁጥር 7 ጀምሮ እስከ 11 ድረስ
በተለይ ከእስራኤላውያን መካከል ደግሞ በ40 ዓመት በምድረ በዳ ጉዞ ላይ የነበረውን ነገር አንስቶ ሙሉ በሙሉ ያንን ሕዝብ አሁን ለነበሩት ለዕብራውያኑ ለዚህ ደብዳቤ ተደራሲያን እንደ ምሳሌ እንደ ምልክት እያደረገ ያቀርባቸዋል ተባብለናል። በተለይ እንዳልኳችሁ በ40 ዓመቱ ጉዞ ላይ የነበረውን በመዝሙር 95 ላይ ነው ሄደን ያየነው አይደል? በመዝሙር 95 አካባቢ ላይ ሄደን ከቁጥር 7 እስከ 11 ድረስ የነበረውን ቃል ነው ሙሉ በሙሉ እንኳን አረፍተ ነገር አይደለም አንዲት እንኳን ቃል ሳይቀንስ ሙሉ በሙሉ ያንን ነው ጎትቶ ያመጣውና መንፈስ ቅዱስ ዛሬ ተብሎ ሲጠራ ይናገራልና በማሳና በመሪባ እስራኤላውያን እግዚአብሔርን እንዳስመረሩት እንደፈተኑትና እንደተፈታተኑት እናንተም እንደዚህ እንዳትሆኑ እግዚአብሔር ብዙ ምልክቶች አደረገ፣ ተአምራት አደረገ፣ በጣም ብዙ ድንቅ ነገሮችን እግዚአብሔር አደረገ። ሕዝበ እስራኤል ግን እግዚአብሔር ያደርግ የነበረውን ነገር ከመቀበል ይልቅ እግዚአብሔርን ወደ መፈተንና ወደ መፈታተን ደረጃን ያመጡትና የእግዚአብሔርን ቁጣ የሚቀሰቀሱ ስለነበሩ ቁጥር 11 ላይ ምን ብለን ነበረ? የባለፈው ሳምንት ላይ የዘጋ ነው። ወደ እረፍቴ አትገቡም ብዬ በቁጣዬ ማልኩ አለ እግዚአብሔር። ወደ እረፍቴ አትገቡም ብዬ በቁጣዬ ማልኳል እና እግዚአብሔር እንደማይለወጥ አድርጎ ነው አይደል ያስቀመጠው። በተለይ የዕብራውያኑ ጸሐፊ የሚጠቀመው የግሪክ ቃል አንድ ኦምኖ የሚል ቃል ነው የሚጠቀመውና ይሄ ግሪክ ቃል ማለት መለኮት በሰው ላይ የሚወስነው የመጨረሻ ውሳኔ እንደማለት ነው። ባይዘው እግዚአብሔር የሚወስነው የመጨረሻ ውሳኔ ወደ እረፍቴ አትገቡም ብዬ በስሜ ምያለሁ በቅድስናዬ ማልኩ አለ። ከእግዚአብሔር የሚበልጥ ነገር ስለሌለ እግዚአብሔር የመጨረሻ መሐላውን የማለው በስሙ ነው፣ በቅድስናው ማለት እግዚአብሔር ይሄንን ሕዝባው አላስገባውም ማለት ወዴት? ወደ እረፍቱ አላስገባውም። ከእስራኤላውያን ከ40 ዓመቱ ጉዞ አንጻር እረፍት ተብሎ የተጠራው ተስፋ የተገባላቸው ምድር ነው አይደል? ያ ከነዓን ፕሮሚስ ላንድ የተደረገው እሱ ነው። አትገቡም እዛ አላቸው። ለምን? እልከኞች ናችሁ አለ እግዚአብሔር። እንደገና ደግሞ ወደ ዘኍልቍ 20 እና 14 ተመልሰን ሄደን አይተነዋል። በጣም በእውነት ነው የምላችሁ ዞር ብለን ማሰብ እንዳለብን በጣም ይሰማኛል። እንደነዚህ አይነት መንገዶችን በጣም ዞር ብላችሁ ማሰብ አለባችሁ። ምክንያቱም እግዚአብሔር አስመርረውኛል አለ። ቃል በቃል እግዚአብሔር አስመረሩኝ አለ። ፈተኑኝ አለ። ሲፈትኑኝ ኦኬ አልኩ አለ። ተፈታተኑኝ አለ። መፈተን አልበቃቸው ማለት ተፈታተኑ፣ ቁጣዬን ተፈታተኑት አለ። ጽድቄን ይፈታተኑት ጀመራል። አመፁ በላይ ላይ አለ። ኃጢአት አደለ የሰሩት? ኃጢአት ሐማርቲያ አለመታዘዝ፣ ዓላማን መሳት፣ ማመፅ ማለት ነው አደለ? ኃጢአት በእግዚአብሔር ላይ የሚደረግ አመፅ ነው። ኃጢአት በሰው ላይ አይደለም የሚደረገው። ኃጢአት በእግዚአብሔር ላይ ነው የሚሰራው። ባይዘው አዳም ሔዋንን አይደለም የበደላት፣ እግዚአብሔርን የበደለ። ሔዋን አዳምን አይደለም የበደለችው። ኃጢአት በእግዚአብሔር ላይ የሚደረግ አመፅ ነው። ስለዚህ እግዚአብሔር የሚበቀለው ኃጢአትን ነው። ኃጢአትን ሲበቀል ግን ኃጢአተኛው ልማር ሲለው አልፈልግም ካለው ከኃጢአቱ ጋር አንድ ላይ ተደርቦ ይጠፋል። ስለዚህ እግዚአብሔር እባካችሁ ተዉ አላቸው። ይህንን ሁሉ ነገር አደረኩኝ እምቢ አሉኝ አለ። እምቢ ሲሉኝ ማልኩ አለ እግዚአብሔር። አይስዌር እንደምንለውኛ እግዚአብሔር በቃ ኦምኖ ማለት መለኮት ወሰነ። የመጨረሻ እግዚአብሔር ቃል ወጣ ማለት ነው ከአፉ። አትገቡም አለ እግዚአብሔር። አሁን እግዚአብሔር 40 ዓመት ተሸከምኳቸው አይደል? 40 ዓመት ሙሉ ተሸከምኳለ። የተወሰኑ ቀናት የተወሰኑ ወራት አይደለም አሉ። ከግብፅ የወጣው ሰውዬ እስኪያረጅ ተሸከምኩታል። ባይዘዌ ተቀስፈው ምድረ በዳ ላይ በዘኍልቍ መጽሐፍ በ38 ዓመት ተኩሉ ጊዜ ምናልባት እግዚአብሔር የቀሰፈው ሰው ከ24,000 አይበልጥም። በጣም ብዙዎቹ የሞቱት እድሜያቸውን እንዲጨርሱ አረጋቸው። ምድረ በዳ ላይ ከነዓን ገብተው ይኖሩበታል የተባለውን እድሜ ያለቀ እዚህ ድረስ ነው እንድትኖሩ የፈቀድኩት። በቃ ጨረሰው። ቃዴስ በርኔ አድርጎ እድሜያቸው አልቆ እግዚአብሔርን ማንም ሊጠይቀው አይችልም። ዘመንህ አልቆ ነው የተሰበሰብከው አለና ወሰንኳል። እግዚአብሔር በእውነት ነው የምላችሁ በምህረቱ ወደር የሌለው አምላክ ነው እና አትፈታተኑት ነው ዕብራውያን እኮ የተባሉት። አትፈታተኑት እግዚአብሔርን ነው። የዚህ ደብዳቤ ጸሐፊ እስራኤልን ሲያመጣ እግዚአብሔር አልተለወጠም። ሰምታችሁኛል? እግዚአብሔር በማንነቱ አይለወጥም። ለዘላለም እግዚአብሔር አይለወጥም። የጥንቱ እግዚአብሔር የዘንድሮም እግዚአብሔር ነው። ለዘላለም እሱ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። ብሉይም አዲስም ያለው ለዘላለም እግዚአብሔር ነው።
አፕሮች የሚያደርግበትን መንገድ ነው አይደል የቀየረው። በሕግ ሞከረ፣ በተለያየ መንገድ ሞከረ። አሁን በልጁ አረገው። እግዚአብሔር ጽድቁ ቀንሶ ምሕረቱ በዝቶ አይደለም። ድሮም እግዚአብሔር መሐሪ ነው፣ ድሮም ጻድቅ ነው። አሁን እግዚአብሔር ምሕረቱን እየገለጠ አልቲሜትሊ ልጁን መስቀል ላይ እስኪከፍል ድረስ ማረ። ጽድቁ እንዳይዛነፍ ነው ወደር የሌለውን ምሕረቱን ለእኛ አግንኖ ያጸደቀን። ጥላውንን እንደዋዛ ናግባ ማለት አይችልም። ጽድቁ ማንነቱ ቅድስናው አይዛነፍም። ስለዚህ እኔን ዝም ብሎ ማስገባት ስላልቻለ ምሕረቴ ልጄን ይክፈልና ጽድቄን መጠነው ከኔ ጋር ይኑሮ አለ። የእግዚአብሔር ምሕረት ኢየሱስን አስከፍሎ በክርስቶስ ክፍያ የእግዚአብሔርን ጽድቅ መጥኜ ገብቼ እንጂ እንዲሁ ዝም ብሎ ግር አድርጎ ጠርቶን ብቻ አይደለም። ግር ብለን የገባነው በክርስቶስ ደም፣ ቋንቋ ሳይመርጥ ቃል ሳይመርጥ ስታተስ ምንም አልመረጠም። አሁን እዚህ ውስጥ ሁሉም አይነት ሰው አለ። ቸርች ሁሉም ሰው በነፃነት የሚመጣበት ቦታ እኮ ቸርች ነው። አሁን ቸርች ያለ አይነት ሰው እኮ የትም የለም። የሆነ ቦታ የሆነ ስታተስ፣ የሆነ ቦታ የሆነ አይነት ሰዎች፣ የሆነ ቦታ የሆነ አይነት ሰዎች ናቸው ያሉት። ቸርች ውስጥ ሁሉም ነው ያለው። ሁላችንም ነን ያለን። እስቲ አሜን በሏ። አዎ የኢየሱስ ደም እኩል አድርጎናል። እዚህ ቤት መበላለጥ የማንችለው የገባንበት መንገድ የኢየሱስ ደም ስለሆነ ነው። ማንም በጉልበቱ፣ ማንም በኃይሉ፣ ማንም በጽድቁ፣ ማንም በትጋቱ አልመጣም። የክርስቶስ ኢየሱስ ደም ተከፍሎ ወደ እግዚአብሔር ቤት በነፃ ኑ ተባልን። እኔ ነገሩን በነፃ አግኝቼዋለሁ። እግዚአብሔር ልጅ ከፍሎ ነው ያመጣኝ። ስለዚህ እግዚአብሔር በእንደዚህ አይነት ጉዳይ አይደራደርም። ታዲያ በምን እንማር ሲሉት እስራኤል አለ። እስራኤልን ተመልከቷት። እዛ ወደ ኋላ ትሂዱና ተመልከቱ እስራኤልን። ሰው ለካ እግዚአብሔርን ይፈታተነዋል፣ ጽድቁን ይፈታተነዋል፣ ቅድስናውን ይፈታተነዋል። ሰው ይገርማል በእውነት እግዚአብሔር ምሎ ያውቃል አላስገባም ብሎ። አዘር ሳይድ ነው አይደል ይሄኛው ባህሪ። አሁን እኛ ሁሌ የምንሰማው፣ ሁሌ የምናውቀው፣ ሁሌ የምናወራው ምህረቱን ነው፣ ጽድቁ እዩት። አትገቡም አረ እግዚአብሔር አትገቡ፣ ሙሴን አትገባም ማለት ጌታ ይባረክ። እና ከዛ ቁጥር 12 ወንድሞች ሆይ አሁን ይኸው በቃ አመጣው የመዝሙር 95 ለትምህርታችን ተጽፏል። ከኛ ይልቅ በጣም ብዙ ነገር ውስጥ እንዳለፉ ላስት ዊክ ተናግሬያለሁ። ከኛ ይልቅ እኛ ተጠመቅን። እስራኤላውያን በባህርና በደመና ነው የተጠመቁት። ባህር ከስር ደመና ከላይ አድርጎ ነው ያጠመቃቸው። ይህን ሁሉ ተአምር ያየ ምድረ በዳ ላይ ከቀረ አለ እግዚአብሔርን በአይኑ ያየ ሰው ምድረ በዳ ከቀረ አለ አምላክ ከሰማይ ወርዶ የሲና ተራራን እስከ ወገቡ ሲያነድ በአካል የነበረ ሰውዬ ልቡን ልከኝ ሆኖ ከቀረ ተጠንቀቁ እናንተም። በአይን ያየ ሰው እምቢ አላምንም ብሎ ያውቃል። እና ወንድሞች ሆይ ከእናንተ ማንም ማስጠንቀቂያ ነው አይደል ቃሉ። የዕብራውያን ቅዱሳን ምዕራፍ 1 እና ምዕራፍ 2 በጣም ኢንተርቴን አድርገውታል። ትምህርተ ክርስቶስ ነው በጣም ከፍተኛ ትምህርተ ምዕራፍ 3 አካባቢ መጣ የሰውዬ በቃ አፕሊኬሽን ላይ ነው ያለው። ክብር ለእግዚአብሔር ይሁን። ከእናንተ ከኛ ማለት ነው ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ከእናንተ ማንም የዚህ ደብዳቤ የዚህ መልእክት ጸሐፊ እግዚአብሔር በዚህ ደብዳቤ ልብ ውስጥ አይታያችሁም? እግዚአብሔር በዚህ ደብዳቤ ውስጥ እግዚአብሔር አይገለጥላችሁም? የእግዚአብሔር ጉጉት አይታያችሁም? ማንም እንዳይጠፋ መናፈቁ አይታያችሁም? እግዚአብሔር በዚህ ውስጥ እግዚአብሔር ሰዎችን ሁሉ ለማዳን የሚያደርገው ርቀት አይታይም? እዚህ ውስጥ ማንም ከእናንተ መካከል ማንም ሰው እልከኛ የማያምን ልብ እንዳይኖረው የተወሰናችሁት ብትተርፉ ጥሩ ነው አይደለም የሚለው ደብዳቤው። ከእናንተ መካከል ማንም ሰው እልከኛና የማያምን ከእግዚአብሔር የሚኮበልል ልብ እንዳይኖረው። የመኖር ቴንደንሲ ያለው ማለት ነው።
ሊኖር ይችላል ማለት ነው። ስለዚህ ተጠንቀቁ፣ ጠብቁ የተባልነው እኛ ነን። እንደዚህ አይነት ነገር በሰው ልብ ላይ ሊደራጅ ይችላል። እያደር በሰው ልብ ላይ ሊመጣ አለማመን በሰው ልብ ላይ ሊመጣ ይችላል። ይሄው የማያምን ልብ እንዳይኖራችሁ። የማያምን ማለት ባይዘዌ ደካማ እምነት ማለት አይደለም። ከእምነት ተቃራኒ እንዳትሆኑ ማለት ነው ትርጉሙ። የማያምን ልብ ማለት እማያቅና የማያምን ማለት አይደለም ትርጉሙ። በዚህ ደብዳቤ አንጻር ኦልሬዲ የወንጌሉን ሰምተዋል። ዕብራውያን ናቸው። ስለ እግዚአብሔር ቃል ጥንቅቅ አድርገው ያውቃሉ። የብሉይ ኪዳን ማኑስክሪፕት እጃቸው ላይ አለ። አዲስ ኪዳንም ወንጌል ሰምተው ቸርች ነው ያሉት። ኦልሬዲ ሰምታችኋል። አዎ እናንተ እጅ ላይ ወንጌል አለ። አዎ በትንሹ እኔና እናንተ እንኳን ብዙዎቻችሁ በጌታ ቤትም የቆያችሁ አላችሁ። እዚህ ቤትም ደግሞ በጣም በዛ የምትሉት ወደ ጌታ መታችሁ ተጠምቃችሁን የቆማችሁት። አትሊስት ግን 1 ዓመት ከ4 ወር ወንጌል ሰምተናል እዚህ ቤት። የትም ባንሰማ ስለ ክርስቶስ ብቻ 1 ዓመት ከ4 ወር እዚህ ቤት ተነጋግረናል፣ ዘምረናል፣ ጸልየናል፣ በተገናኘን ቁጥር ዲስከስ አድርገናል። ስለዚህ አሁን አትሊስት ዕብራውያኑ የሚያውቁት ድረስ እኛም መተናል። የማያምን ልብ እንዳይኖረው ማለት እማያቅና መጀመሪያውንም ስለ ጌታ ያልሰማ አይደለም። እውነትን ሰምቶ ክርስቶስ ኢየሱስን ወደ ልቡ አስገብቶ አጌነስት ግን እንዳይሆን ከክርስቶስ ኢየሱስ የማዳን ሥራ ወደ ሕግ እያፈገፈጉ ነው። የዕብራውያን ሰዎች እያፈገፈጉ ነው ወደ ኋላ። ክርስቶስን ወደዛ ለቀቅ እያደረጉ ወደ አባቶች እየሄዱበት ነው። ተመለሱ ይላቸዋል። እግዚአብሔር እንደዚህ ያለውን አለማመን አይታገሰውም። አጌነስት ነው እየሆናችሁ የምትሄዱት። የማያምን ልብ ከእናንተ መካከል ማንም እንዳትፈታተኑት ማለት ነው። እግዚአብሔር እየመራቸው አብረዋቸው እየሄደ አለማመናቸው የተገለጠው እግዚአብሔር የለም ብለው አይደለም። አንተንም እግዚአብሔርም አንፈልግም፣ ወደ ግብፅ እንመለስ አሉ። እግዚአብሔር ይሄ ነው ቁጣዬን ያስነሳብኛል። አለማመን ብሎ የዚህ ደብዳቤ ጻፊ ያስቀመጠው ክርስቶስ ኢየሱስን አለማወቅ አይደለም። ሪኮግናይዝ አለማድረግ፣ አለመቀበል፣ እምቢ ማለት፣ ያቀረበውን መንገድ አልፈልግም ብሎ መናቅ። አለማመን ብቻ አይደለም፣ የማያምን ብቻ አይደለም እኮ ከእግዚአብሔር የሚኮበልል ልብ። መኮብለል የአንድ ቀን አይደለም። ኢትስ ኤ ፕሮሰስ። የሚኮበልል ልብ እንዳይኖራችሁ። አሁን ሰው እኮ ኦፍ ኮርስ በጣም ብዙ ባክ ያደረገ ሰው ሲመለስ አውቃለሁ፣ መመለስም አለበት። አሁን ግን ብዙ ሰው ባክ አያረግም። ቸርች ሆኖ ነው ዓለማዊ የሚሆነው። ከእግዚአብሔር ለመኮብለል ከቸርች ወጥቶ የሆነ ቦታ አይሄድም። እዚሁ ኢንተርቴን እያደረገ መኖር ይፈልጋል። የዕብራውያን ሰዎች ከቸርች እኮ አልጠፉ። እስቲ ልኮ ቸርች እኮ ነው ያሉት። እዚሁ ቁጭ ብላችሁ ልባችሁ እንዳይኮበልል። አንድ የመጽሐፍ ቅዱስ ታሪክ አለ ጌታ ኢየሱስ ክርስቶስ የተናገረው ትዝ አለኝ። የጠፋው ልጅ ሳን ኢሉስትሬሽን ምሳሌ ነው። ትዝ ይላችኋል? የጠፋው ልጅ አንደኛውን ጠፍቷል። እሱ ቤት ውስጥ ያለው መብቱን አውቆ ነው የጠፋው። ያኛው ሲመለስም የአባቱን ልብ አውቆታል። ይሄኛው ደግሞ ቤት ውስጥ ቁጭ ብሏል፣ አልሄደም። የአባቱን ልብ አያውቅ። የኮበለለው ይሄኛው ያ ሄደ፣ ጥርግ ብሎ ሄደ። አባቴ ንብረቴን ስጠኝ፣ ያካፍለኝ፣ እንደውም አልፈልግም ካንተ ጋር መኖር አለው። አባት ያለውን በሙሉ ሰጥቶ አጠፋው የሚል ቃል አለ አይደል? ያ ያጠፋበት መንገድ አለ። ብቻ አጠፋው። እናንተ ገቡና አንብቡት መንገዱን። አጠፋው። በኋላ ላይ ይኸውላችሁ አጣ ብቻ አይደለም እኮ የሚለው የሚሰራበት ቦታ ለእንስሶች የሚሰጠውን መብላት እስቲያምረው ነው የራበው። ከዛ አንድ ቀን ቁጭ ሲል እንዴ እኔ አባቴ ባለጠጋ አይደል እንዴ አለ። ወደ አባቴ ቤት መመለስ እችላለሁ እኮ ልጁ ነኝ እኮ የፈለገውን ባጠፋም እኮ ልጁ ነኝ አለ። አዎ በቃ ልመለስና በቤት ካሉ ሎሌዎች መካከል እንደ አንዱ ልሁን እለዋለሁ። አሁን ድሮ የነበረኝ የልጅነት መብት እንኳን ባላገኝ አትሊስት ግን ሎሌ አርገኝ እለዋለሁ ብሎ መጣ። ከሩቅ ሲመጣ አባት አየ። ልጅ መጣ አሉት።
የእግዚአብሔር ልብ እኮ ጌታ ኢየሱስ እኮ እግዚአብሔርን እኮ ነው ያስረዳን። እኛማ ስንሄድ ስንመጣ ነው የምንኖረው። ኢየሱስ እየነገረን ያለው ትሄዳላችሁ ትመጣላችሁ አይደለም። አባት ሁሌ በቃ ዝግጁ ነው። አሁን አጠገቡ ቁጭ ብሎ የጠፋው ብቻ ሳይሆን እንደው የኮበለለ ካለ መመለስ አለበት እኮ ነው ኢየሱስ። ትቶ የሄደ ካለው የአባት ልብን አንደርስታንድ አድርጉኝ እኮ ነው ኢየሱስ እያለ ያለው። ልግባችሁ፣ ልቤ ይሄ ነው፣ አትኮብልሉ፣ አትሂዱ፣ አይመልሰኝም በቃ የኔማ በዛ አትበል። ዛሬም ይኸው በሕይወት ካለ እድል አለ። እስቲ አሜን በሏ። ካልሞትክ እግዚአብሔር እድል እየሰጠህ ነው። በፍጹም ጠፍተህ ሊሆን ይችላል፣ ዓለም ሄደህ ሊሆን ይችላል፣ ምንም አይነት ሕይወት ውስጥ ገብተህ ሊሆን ይችላል። ይኸው የሚያወጣ እግዚአብሔር በዚህ አለ። የሚምር የናዝሬቱ ኢየሱስ በዚህ አለ። በቃ ማረኝ። አሁን ይኸውላችሁ አለማመን ማለት እያወቀ እየገባው እየተረዳ አጠገቡ ቆሞ አጌነስት የሚሆነው ነው። ልጁ መምጣቱን አባቱ ሲሰማ የሚል ቃል አንብባችሁ ልጄ መጣ ደገሰ ይላል። ደገሰ። ከዛስ ቀለበት ማለት ባይዘይ እንደዚህ ቀለበት ብቻ አይደለም፣ የነሱ ስልጣን ስማቸው አለበት ቀለበታቸው ላይ እና በዛ ቀለበት ከተመታ የአባቱ የሆነው ነገር በሙሉ ወደሱ ነው የሚሄደው። ቀለበቱን የኔ የሆነው በሙሉ ያንተ ነው፣ ይሄው ቀለበቴን። ርስት እንደማዞር በሉት። ሐምራዊ ልብስ አለበሰው፣ ልጄ መጣልኝ። የእግዚአብሔር ልብ እኮ ነው። እግዚአብሔር እኔን የላከው አለ ኢየሱስ የጠፋው ልጅ ለመመለስ ነው። እና በእኔ በኩል አምናችሁ ስትመለሱለት የአባት ኤክሳይትመንት ቀለበቱን ይሰጣል። እና እስቲ ኑርልኝ የኔ በሙሉ እስቲ አሜን በሏ። አሁን እግዚአብሔር መልሶ ቸርች አምጥቶ ክርስቶስ ኢየሱስ ገብቶ በርቶል ብርሃን አግኝተ የሚኮበልል ልብ ሊኖርህ ነው ወይ ነው እኮ የዕብራውያን ደብዳቤ። ቸርች እኮ ነው ያሉት እኮ የማያምንና የሚኮበልል ልብ ከእናንተ መካከል ማንም እንዳይኖረው አጠገባችሁ ተጠንቀቅ በሉት። እንዴ እግዚአብሔርን ሰው እንዴ ዲሳፖይንት ያደርገዋል? ሰው አርጉ ችግር የለውም፣ አንደርስታንድ ላያደርግ ይችላል። እግዚአብሔር ይሄን ያህል ማይል መጥቶልኝ ወደ መሬት ልጁን ልኮ ፍጹም ሰው ሆኖ መስቀል ላይ ስለ ኃጢአቴ እርቃኑን ሞቶ እንዴ ዲሳፖይንት አደርገዋለሁ? ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው። ና ተቀድሰና እኮ ብቻ አይደለም እኮ የሚለው ናና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። እኔ ልብሱን ቀየረለት ይላል እኮ። ለውጡ ልብሳል ለውጡ የክብር ልብስ አለበሰው ይላል። ከዛ ቀለበቱን ታጠበ፣ ልጁ ጸጉሩን ተስተካከለ። አስበዋል የድሮ መልኩ መጣ። ታውቃል እዛ ሪያ ሲያግድ የገረጣውን ፊቱን አባት ፈክፍጎ ወደ ዓለም ስትሄድ ሪያ ነው የምታግደው። ብራዘር ባክ ማድረግ የሚያምርህ እዛ ፍግ ምናምን ነው የምትሰራው እንዳይመስል ሰይጣን። አንድ ያሉ መንግስተ ሰማይና ሲኦልን ለመጎብኘት አንድ ሰው ይሄዳሉ። መንግስተ ሰማይ ጸጥ ያለ ነው አሉ። ማን ነገር ጸጥ ያለ ነው አሉ። ሲኦል ሲሄዳሉ በቃ በጣም ጭፈራ ነው፣ ሙዚቃ ነው ምናምንና ትንሽ ኢንተርቴይንመንት አለ። ሰማይ ሲሄድ ደግሞ በጣም ስርዓት አለ፣ አምልኮ ነው፣ የተዛነፈ ነገር የለም። ሰውየው መሬትም እሱ እንደዚህ ነገር ደስ ስለማይለው ያኛ ይሻለኛል አለና ዓለም ላይ የተመረጡ የሚባሉት እንደዚህ ልብ የሚያወልቁት አሉ ሲኦል። ከዛ የት ይሻላል ሲለው ያኛ ይሻለኛል አለ። ሲሄዳሉ እንዳለ እየተቃጠለ እየነደደ ነው። ምንድነው የቀደሙ ሲል ማስታወቂያ ነው አሉት አሉ። አየ ዓለማ እንደዚህ አባብላ ትጠራና ትገላለች። ትሞታለህ። ተሰብስበ አትቀበርም፣ ብትንትን ነው የሚወጣው። በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ሕይወት ንቆ እንዴት በገንዘብ ሕይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አጋንንት ነው። እግዚአብሔር ይገልብጠው። አይቻልም። ኢየሱስ ብቻ የዘላለም ሕይወት ይሰጣል። በፍጹም እኛ ከእስራኤላውያን እንማራለን። የሚኮበልልና የማያምን ልብ አይኖረንም። በፍጹም አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን ማመን ውሳኔ እንደሆነ አለማመን ባይዘው ድንገት የሚመጣብ እንዳይመስል ኢትስ ዲሲዥን ኢንቴንሽናል በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው አውቀው ኢንቴንሽናል ነበሩ እስራኤላውያን።
የግብፅ አማልክት ይሻሉናል። እንደዚህ እያየናቸው የሚመሩን ይሻሉ። አንፈልግም አንተን አምላክን። የት አይተነው እናውቃለን? ሙሴ ተራራ ላይ በወጣ ቁጥር ለግሉ የሚወጣ ነው ይመስላቸው። ለነሱ እኮ ሕግ ይዞ ሊመጣ ነው። እግዚአብሔርን ሰምቶ እኮ ሊወርድ ነው። አንፈልገው። ሙሴ የሚባለው ሰውዬ ምን ኢንቴንሽናል ናቸው። ባይዘው ድንገት አይደለም። እግዚአብሔር ኢትስ ፕሮሰስ አለ። ረጅም ዓመት ቆዩ። 40 ዓመት ሙሉ ነው እንዲህ ሲያደርጉ ይኖሩታል። እግዚአብሔር አንድ ቀን ሁለት ቀን አይደለም አለ። 40 ዓመት አቋማቸው ነው አለ እግዚአብሔር። ታዲያ ከነዓን ባስገባቸውም አይቀየሩም እና አትገቡም። ስታንድ ነው። አይ ኮንቪክሽናቸው ነው አለማመን። አላስገባቸውም አለ እግዚአብሔር። ለምን? እልከኞች ናቸው። ቁጣዬን ቀሰቀሱት። ሞከርኳል ቱ ደ ማክሲመም እምችለውን በሙሉ አረኳል። እምቢ አሉ አለ። የመጨረሻውን ሳረግ አይገቡም። በፍጹም በድነታችሁ እንዳትደራደሩ። እግዚአብሔር በክርስቶስ ኢየሱስ ደም በሰጣችሁ ጉዳይ ላይ እንዳትደራደሩ። ምንም ይቅር ምንም ነገር በጊዜው ከነ ክብሩ ይመጣል። ባይመጣስ ደግሞ የዚህ ዓለም ክብራውን ምንድነው? 100,000 ኢትዮጵያ ያወቀ አላወቀ የሆነ ያህል ገንዘብ አገኘ አላገኘ እየተኖሩ አይደል እንዴ? እውነቴን ነው የምነግራችሁ። ሕይወት ሰጪ እግዚአብሔር ብቻ ነው። አይቻልም። መስመር አታልፍም። ሕይወት ሰጪ እግዚአብሔር፣ እስትንፋስን እፍ የሚለው እግዚአብሔር ነው ብሎ የሚሰበስበውም እግዚአብሔር። አየ እግዚአብሔር በምንም አይተካም። ወንጌልን ትከሻ የሚለካካ ነገር የተረገመ ይሁን። የክርስቶስን ደም ሊያቃልልባችሁ የሚታገል የተረገመ ይሁን። መዳናችሁን እንደ ተራ ነገር የሚያስቆጥር የተረገመ ይሁን። ለዘላለም የተረገመ ይሁን። እግዚአብሔር ውድ ነው ያለ ውድ ነው ለኛ። እግዚአብሔር ንቄዋለሁ ካለ ንቀነው ነው የምንሄደው። በፍጹም አይሆንም፣ አይቻልም። እውነቴን እምላችሁ ራይቸስነስ የጽድቅ አቋም እግዚአብሔር ፖዚሽንድ ካረገ፣ እግዚአብሔር በክርስቶስ በኩል ይህንን መብት ከሰጣው ለምን እናመጻለን? ለምን ልከኛ እንሆናለን? እማያምን ልብ ለምን? አይ ቸርች ውስጥ ሊኖር ስለሚችል ነው የተጻፈው። የሄደው አንደኛውን ሄዷል፣ ግን ተመልሷል። ቤት ውስጥ ያለውን ይዩት አለ አይደል? ቤት ውስጥ ያለው እኔ እንደዚህ ዋጋ እየከፈልኩ እኔ ደም እያፈሰስኩ እኔ እንደዚህ እሱ እዛ እንደፈለገው ነው ተመለሰ። እኔ እኮ የእግዚአብሔር ፌር መሆን ነው የሚገርመኝ። ፌር እኔ ነኝ ፌር የምለው እሱ ፌር። ትዝ ይላችኋል? ያ ስራ አሰርቶ ብር የከፈላቸው ከጠዋት ጀምሮ እስከ ማታ ሲለፉ የነበሩትን ከፈለ። 11 ሰዓት የመጣ ሰው እያለ እኩል ከፈለው። መጡና አሉ አንተ እኛ ሙሉ ቀን ስንለፋልህ ነበር እንዴ አሉት። ጎሎብሃል እንዴ አለ። አልጎደለብኝ። ታዲያ መብት አይደል ለሱ የፈለኩትን ብሰጥ? አንተ ነህ እንዴ የምትወስንልኝ? ሰምታችሁኛል? እንዴት እንትና ይድናል ይባላል እንዴ? አንተ ከዳንክ በቃ እንትናን እግዚአብሔር ከፈለገ ያድን። የሲኦል በር ንጥቅ አድርጎ የመንግስተ ሰማይ ዙፋን ላይ ቢያስቀምጠው እግዚአብሔር ባለመብት ነው። ስለ መዳኔ አመሰግናለሁ እንትና እንዴት ዳነ ይባላል እንዴ? ከኋላ የመጥቶ አንተ ከፊት ነው እንደ መጣው ጳውሎስ አይቀድምም? አንተ ሳትወለድ እኮ በጌታ የነበሩ ሰዎች እኮ አሉ። እነሱ እኮ ከኋላ ነው ያሉት። እኔ አሁን እንዴት ከኋላ ይመጣላሉ እንዴ ሰው? እኔ ከሁሉም ኋላ እኮ ነው የመጣሁት። በእውነት እኮ ነው የምላችሁ። አይገባኝም በጣም ብዙ ነገር። እግዚአብሔር ፌቨር እንዳደረገልኝ ነው የሚሰማኝ። በፍጹም ከኋላ ነው የመጣሁት እኔ በእውነት እውነቴንም ነው ባይዘው የሚሰማኝ ነው። ትሁት እየሆንኩ አይደለም። እናንተ ፊታውን መንፈሳዊ ለመሆን እየጣርኩ አይደለም ነው። ተከክሉ ነው የምነግራችሁ። እዚህ ፌቨር እግዚአብሔር እንዲሁ ነው ያደረገው። አሁን የሆነ ሰውን ብድግ ጊዜ እግዚአብሔር ሆይ ለፍቼ ጦሜ ጥሬ ግሬ ስለ ጦምክ ራሱ እግዚአብሔር ይመስገን እንድጾም ራሱ ይረዳ እግዚአብሔር። አዋጣው የምትለውን ራሱ እንድታዋጣ ራሱ ጤና የሰጠ እግዚአብሔር ነው። አዋጥቻለሁ የምትልበትን ትንፋሽ ራሱ የሰጠ። ስለዚህ በፍጹም ቤት ውስጥ ሆናችሁ እንዳጠፉ፣ ቸርች ሆናችሁ እንዳጠፉ። ልባችሁን ቼክ አድርጉት። ወደ ውስጥ ዲሴትፉል ይሄ መራርነት፣ ይሄ ምንድነው? መኮብለል፣ መመለስ፣ እልከኝነት መርዝ ነው። ባይዘው
በአለማመን ይገለጣል። ስር የሚሰደው እሱ ነው። በቃ ከእግዚአብሔር መኮብለል ልብ ጥፍት ይላል። ቁጭ ብሎ አንዳንድ ሰው በቃ ምን ይሰራል ክርስትና? ምን ይሰራል ክርስትና? ምን ይሰራል ዓለም ብሎ መጠየቅ እኮ ነው። ክርስትናማ ምንም የማይሰራው ስራ አለ። በእውነት እኮ እንደዚህ ተሰብስበን መዘመር ብቻ ራሱ እኮ በቂ ነው። ይሄ አለበቃ ብሎት እግዚአብሔር ሰማይ ደሞ አለ አለ። ደሞ ሰማይ እኔ ፊት አጠገቤ ተሰብስባችሁ ዘላለም እየተያየናል። እኔ በቅድም ሲዘመር በዚህ ናሙና ነች እቻውን ጠብት የሰማይ ናሙና ጠብ ስትል እንዴት ነው ሐሴት ያደርግ ነው። ሰማይ ምንድነው? ምን ነው ሰው እንደዚህ አይነት እምነት እያለው እንዴት ይኮበልላል? ጉድ እኮ ነው። በእውነት እኮ ነው የምላችሁ። እንዴ ምን አይነት ዲሴፕሽን ነው? ምን አይነት ሽንገላ ነው? ከእናንተ መካከል አለና ማንም እንደዚህ ይሄ በእውነት ነው የምላችሁ ህመም ነው። ሊትራሊ ህመም ነው። ቀጥሎ ደግሞ እግዚአብሔር ይሄንን ሁሉ ነገር አርጎልኝ ከእግዚአብሔር ለመኮብለል ክራይም ነው። ባይዘ ወንጀል ነው። ሊትራሊ ወንጀል ነው። እግዚአብሔር ቢፈርድብኝ እውነቱን ነው። ወንጀል ነው የሰራሁት በሱ ላይ ኢትስ ክራይም። እንደ ከእግዚአብሔር አንፃር ወንጀለኛ ነኝ። ታዲያ እያመሰገንኩ ነው መኖር ያለብኝ። አሜን በሏ። ይሄ ኪንግደም ነው። ዶሙን የሚመራው ኪንጉ ነው። እግዚአብሔር ይሁን ያለው ብቻ ነው እዚህ ቤት የሚሆነው። ተሰብስበን የምናስቀይረው ነገር የለም። እዚህ ቤት ነው ካለ ተስማምቻለሁ እያለን ነው የምንኖረው። ያውላችሁ ድምጻችሁ ቀነሰ። በጸሎት ሐሳብ አስቀይራለሁ የምትሉ ሰዎች ካላችሁ በእውነት አይቀየርም። ሞክሩ፣ ግን አይቀየርም። ሞክሩ። እኔ አሁን አታስቀይሩም ብዬ ከምዘጋው ሞክሩና አይ መቀየር አይቻልም የሚል ትምህርት ይዛችሁ ትመጣላችሁ። ስትጸልዩ ራሱ እንደማይቀየር ይገባቸዋል። ስትጸልዩ ራሱ ያስረዳቸዋል። መጸለይ ካልቀረው እሱ አይቀየርም፣ ሌላ ጸልይ ብሎ ይሰጣል። እና ከሐሳቡ ጋር የምትግባባበትና የምትስማማበት አቅም ሰጥቶ ደሞስን የጸልይ የማስቀይረው ነገር ልክ አይደለም። እግዚአብሔር ያለው ነው ልክ የሚጠቅመው። እኔ ጸልይ የማመጣው ሰው እግዚአብሔር ይሁን ያለው ነው። እግዚአብሔር ዘላለምን አይቶ ነው አሁን ይሁን የሚል። እኔ ዛሬን አይቼ ነው ይሁን ካልሆነ ብዬ የምጮህ። እሱ ነገንም አይቶ ነው ግድ የለም ይሄን ይሻላል ይላል። እኔ ነገ የሚባል ቀን አላውቅም፣ ዛሬ ነው የማውቀው። እግዚአብሔር 70-80 ያውቀዋል። ለዘለቄታው አይሻልም? እኛ ደግሞ ሁሌ ስንጸልይ ምንድነው ጽፈን እንመጣና ፈርምበት ጌታው ፈርምበት ሲል እግዚአብሔር ደግሞ ያዩና እስቲ አብረን እንጻፈው። ተንበርከ ከጸልይከው ትክክለኛ ከሆነ ጸሎት ኮሬክሽን ይበዛዋል። የኛ ጸሎት እርማት የሚል ክላስ አለው እግዚአብሔር። ከዛ እቺን እንደዚህ አርጋት እቺንም እንዲህ የሚል ቃል አለ ቀይረው፣ እንደዚህ ብዬ እኮ ተናግሬያለሁ ቀይረው፣ የማይቀየር እኮ ህግ ሰጥቻለሁ ቀይረው፣ ይሄኛውን እንተነን ይሄኛው ቅዱስ ቃሌ ቢያልፍ ይሻላል ብዬ ለሰማይና ምድር ከሚያልፈው እንደ ቃሌ ያርገው። ያንተ ጸሎት ሳይሆን ሰማይና ምድር ራሱ ቢያልፍ ይቀለኛል ቃሌ ከሚያልፍ። አይዛነፍብኝም። ከመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽመዋለሁ እላለሁ ይላል እኮ ኢሳይያስ 46:10 ላይ። ከመጀመሪያ መጨረሻውን ነው የምናገረዋል። ዋይ እንደዚህ አይነት አምላክኛ ብቻ ነው ያለን። መጀመሪያ ላይ መጨረሻውን አለ። ከጥንት አለ ያልተደረገውን እናገራለሁ አለና ምክሬ ይጸናል፣ ፈቃዴን ሁሉ እፈጽመዋለሁ አለ። ማንም አያስቀይረኝም አለ። ሐሳብ የምንለዋወጠው ወደ ጎን ነው። ወደ ላይ ያልከው ይሁን ተስማምቻለሁ። በእውነት እና ተጠንቀቁ። እጠነቀቃለሁ ብላችሁ ጻፉ። እጠነቀቃለሁ። እግዚአብሔር አይዟችሁን ያለውላችሁ አይደለም ያለው። ተጠንቀቅ። የማያምን ልብ እግዚአብሔር አይሰጥህም። መኮብለል የእግዚአብሔር ሐሳብ አይደለም። አንተ ጋር ነው የሚመጣው። ዲሲቭ ተደርገ ነው። ዲያብሎስ ሸንግሎ ነው። ቀጥሎስ ውስጥ ያለ ቶታል ዲዛይሮች አሉ። ከዛ እንዲሆን የምንፈልገው ነገር አለ። እላዬ ላይ ራሴ ነኝ የማደራጀው። እና ተጠንቀቅ። ራስህ ልብህን ጠብቅ ነው የህይወት መውጫ እሱ ነው። ጠብቅ፣ ጋርድ አድርጉ፣ ተጠንቀቁ። እናንተ ተጠንቀቁ። እስቲ አሜን በሉ። በእግዚአብሔር ቃል ራሳችሁን ሸፍኑ። ሐሳባችሁን በእግዚአብሔር ቃል ያዙት። ሁሌ ነው የምናገረው እኔ ስለ እግዚአብሔር ቃል። እንደ እግዚአብሔር ቃል አይነት ጠባቂ የለም። ባይዞ ይጠብቅሃል። አንደርስታንዲንግ ነው የሚያኖርህ። እግዚአብሔር ማን እንደሆነ ሰው ከቅዱስ ቃሉ ከተረዳ እንዴት ወዴት ይኮበልላል?
ዓለም እኮ ማን እንደሆነች እኮ ዓለም አይደለችም የምትነግርህ፣ የእግዚአብሔር ቃል ነው የሚነግርህ። ሰይጣን ማን እንደሆነ እኮ ሰይጣን ራሱ አይደለም እኮ የሚነግረኝ፣ ውሸታም ነው፣ እውነት አይነግረኝም። እሱ ቢነግረኝ ሊያርደኝ እየፈለገኝ እሾምሃለሁ ነው የሚለኝ። መጽሐፍ ቅዱስ ግልጽ አድርጎ ሌባው አለ ገና ሲጠራው። ሌባው ስትል አሁን ሰይጣንን ልክ ነው ሁሌ ሌባው ብለህ መጥራት ትችላለህ። አሁን ሰው ማለት አትችልም። የሰረቀ ቀን ነው ሌባው የምትለው። ከዛ ሰው ወንጌል ከሰማ ይቀየርና ደግሞ እየሰጠ ደግሞ ሰጪው የሚል ደግሞ ስም ይመጣል። ሰይጣንስ መቼም ሰጪው አይባልም፣ ሌባው ነው ለዘላለም። ኢየሱስ የነገረኝ ነው ልክ ስለ ሰይጣን። እውነቴን እኮ ነው የምላችሁ። መንፈሳዊ ዓለሙን አንደርስታንድ የምታደርጉበትን መንገድ መቀየር እንደ እግዚአብሔር ቃል መሆን አለባችሁ። ልክ የሚሆነው እንደ እግዚአብሔር ቃል ሲሆን ነው። ከዛ ውጭስ ዲሴፕሽን ነው። አሁን እኔ ይላችሁ ልምምዳችሁን እየነካሁት አይደለም፣ እውነቴን ነው። አሰራር ሁሌ ልዩ ልዩ ነው። አሰራር ልዩ ልዩ ነው። እንዲያስኩት አድርጌ አልቆጥርም አለ ጳውሎስ። እንዲያስኩት አድርጌ አልቆጥርም ያለው ልምምዶች አሉ። እግዚአብሔር በተለያየ መንገድ ይገለጣል። ዶክትሪን ግን አይቀየርም። ዶክትሪን ኦልሬዲ ፎርም ተደርጓል፣ ሴት ተደርጓል። ዶክትሪን ልትቀይር አትችልም። እግዚአብሔር አስቀምጧል ዶክትሪን። የተሻለ መረዳት ሊኖር ይችላል እንጂ አትቀይረውም። የተለየ መረዳት አምጥተህ መጽሐፍ ቅዱስን ልታረመው አትችልም። አልቋል። ልምምዶችስ ይቀያየራሉ። አዳዲስ ልምምድ ሊመጣ ይችላል። ያሁኑ ልምምድ ግን የሚመጣው በእግዚአብሔር ቃል ውስጥ በተቀመጠ ዶክትሪን ነው ጋይድ የሚደረገው። ከተቀመጠው ዶክትሪን ጋር የሚጣረስ ከሆነ ቁጭ ነው የምናደርገው። ወይ የሥጋ ለባሽ ልምምድ ነው ወይ አጋንንታዊ ነው። የማያምንና የሚኮበልል ልብ ማንም ሰው ከእናንተ መካከል እንዳይኖረው ይጠንቀቅ። ተጠንቀቁ። ጎናቸው ያለው ሰው ተጠንቀቅ ወንድሜ በሉት። ቁጥር 13 ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። ተጽናኑ የምትለዋን ቃል ነገራችሁ ስለፈለግኩ ነው። ተጽናኑ። ያው የላይኛው ሐሳብ በጣም ደጋግሜ ስለተናገርኩት፣ ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን። በኃጢአት ተታሎ ልቡ እንዳይደነድን ማለት ምንድነው? ይሄም ሂደት ነው አይደል? አሁን መታለል የአንድ ቀን ሊሆን ይችላል፣ ግን መንገዱን ከሄደው ግን ይደነድናል ነው። እየቆየ ሲሄድ ይደነድንና ምንም አይመስለውም። ስለዚህ ከእናንተ መካከል ማንም ሰው ተታሎ በኃጢአት ምክንያት ተታሎ። በጣም ይገርማችኋል እኮ ሰይጣን እኮ እንዴት አይነት ክፉ ማይንድ ትሪከር ነው ታውቃላችሁ። መታለል የሚለውን ቃል አሁን አስተውላችሁታል። ሰው ፕሮግራም አድርጎ ሰው ተታሎ ተሸውዶ ሰይጣን ድንገት ልቡን ጥልፍ አድርጎት ማለት ነው። ተታሎ በኃጢአት ሲወድቅ ቀጥሎ በዛ ጉዳይ እንዳይደነድን የመጀመሪያ ቀን ተታሎ ነው። ከዛስ መደንደን ደረጃ እንዳይደርስ ምንድነው የሚለው? ዛሬ እየተባለሰ በየቀኑ እርስ በርሳችሁ ተጽናኑ። ምን ማለት? ተበረታቱ፣ ቼክ ተደራረጉ። እየሄደ ያለበት መንገድ ልክ ካልሆነ ቼክ አድርገው፣ ህይወቱን ቼክ አድርገው፣ አረማመዱን ቼክ አድርገው። የምታገኘው ነገር ካለ አንቃው፣ ምከረው፣ ገስጸው። መጣላት ደረጃ መድረስ ጥሩ ነው። አንዳንዴ ሰው አልመለስ አለኛ ኖ እንደሱ አይደለም ማለት ያለባችሁ ኖ። ለምን? ለእኔ አይደለም እኮ ነው ብጣላ፣ አንተን ለማዳን ነው፣ አንተን ገንዘብ ለማድረግ ነው። ኃጢአት ሲሰራ ዝም እኮ ማለት እኮ ይቻላል። ለምንድን ነው ታው የምትለው? ለእኔ ታው ብል ለእኔ አሁን እኮ አንድ ሰው መጥቶ ጥሌ ታው ቢለኝ ለሰውየው አይደለም ለእኔ ነው። እርስ በእርሳችሁ ተጽናኑ። አንድ የመጽሐፍ ቅዱስ ቃል አለ። ዘፍጥረት ምዕራፍ 4 ላይ ነው። ቃየል አቤልን የገደለው ምዕራፍ 4 አይደል? ገደለው። ከዛ እግዚአብሔር መጣ። ቃየል አቤት ወንድምህ የት አለ? እኔ የወንድሜ ጠባቂ ነኝ እንዴ አለው ለእግዚአብሔር። ስለማያውቅ አይደለም የጠየቀው፣ የሰራውን ስለሚያውቅ ነው። የት አለ ወንድምህ? ጎናቸው አለ ሰው። እኔ አንተ ጠባቂ ነኝ በሉት፣ ንገሩት። እኔ እጠብቅሃለሁ በሉት።
እኔ የወንድሜ ጠባቂ ነኝ እንዴ ሲለው እግዚአብሔር እንደዚህ ያለው የወንድም ደም ወደ እኔ እየተጣራ ነው አሉ። ንጹህ ነው ወንድም አሉ። እጠብቀዋለሁ እንዴ? ይሄው እርስ በርሳችሁ ጠብቀው። አጠገብ ያለውን ወንድምን ጋርድ አድርገው፣ አስመልጠው፣ ታደገው። ዛሬ ሊያመኝ ይችላል። ነገስ አመሰግናለሁ። ነገስ በእግዚአብሔር ፊት ክብርን ትቀበላለህ በእኔ ጉዳይ። እስቲ አሜን በሏ። እንዴ መቁሰል ካለብኝ ቸርች ነው መቁሰል ያለብኝ። ታው ስትሉኝ ሊያመኝ ይችላል። ኦፍ ኮርስ ያማል። የሚያድነው ግን እሱ ነው። የምለወጠው ግን በዚህ እርስ በርሳችሁ ተጽናኑ። ኢንካሬጅ ማድረግ፣ ማበረታታት፣ ማጽናናት፣ መጠበቅ። ወንድሜ እኔ ነው። የወንድሜ ጠባቂ እኔ ነኝ። እግዚአብሔር ኃላፊነት የሰጠኝ ለእኔ ነው። ይሄ ሰው የእኔ ኃላፊነት ነው። ወንድምን መጠበቅ ውስጥ በጣም ብዙ ነገር ነው ያለው። ዛሬ በዘረዘረው ማልጨርሰው ካራክተር ነው። እንደ ካራክተር ደግሞ በጣም ከባድ ነገር የለም። ካራክተር በጣም ከባድ ነገር። እኔና እናንተ በጣም ተቃራኒ ልንሆን እንችላለን በባህሪ። እሱን ለማስማማት የሚካሄደው መንገድ ከተማ ፍርሶ መስራት ይሻላል። እኛም አንተውም አባቴ እንዲህ ነበር እላለሁ። ምን በቃ አባቴም እንደዚህ ነበር። ልክ እንትን ሲል ቃን ሲችል ግንባረ ተወንድሜ አሁን አባት ቀይረሃል። ጌታ ኢየሱስ ነው አባት። እና እሱ ምን አረገ? ስለ ሰው ልጆች ኃጢአት እርቃኑን መስቀል ላይ ሞተ። አንተ ምንም ማድረግ ሳትችል ነው ይሄን የምትለው። እሱ ሁሉን ማድረግ እየቻለ ነው የተወው። አሁን ይሄንን ለማምጣት እኔ ላይ ይሄንን እናንተ ለመስራት የምታዩ ስቃይ እንዳይመስላችሁ። ለምን እሺ እላችኋለሁ። ቀጥሎስ ቶሎ አይለቀኝም። ስለዚህ የላይፍ ታይም ፕሮሰስ ነው፣ የእድሜ ልክ ነው። ከዛ ይሄኛውን ባህሪን ስጠው። ሌላ ባህሪ ደግሞ አለኝ። ብዙዎቻችን ብዙ ነን፣ ለብቻችን ብዙ ነን። አንዱ ብቻውን ሲመጣ ግር ብሎ ነው የሚመጣው። ተሰብስበን ነው የምንመጣው ቸርች። ለብቻችን እኮ ነው ካካካካካካ ያለን። ብዛቱ የቆርቆሮ ብዛት ላይ ያችለ አንድ ጥቅስ አለ። እንደውም ቆርቆሮሽን ነው ዝገት ቆርቆሮሽን አስወግዳለሁ የሚል ኢሳይያስ ላይ ነው ያለው። ካካካካ በጣም ብዙ ነገር ነው። ከዛ እግዚአብሔር ይሄን ሲቆርጥ ገና እኮ አንዲህ ያለ በአንዱ እናብዳለን። ከዛ በዚህ ከዛስ እንላምደዋለን። የቀረ ካለ ጌታው ይቆረጠው እንላለን። ደሞ እኮ ቸርች ደግሞ ምን መሰለ መጥፎ ነገሩ አንስቴዥያ የለውም። ማደንዘይ ቀስ አድርጎ አይደለም ቁርጥ ነግሮ ነው። ሌባ ነህ መሆንህን ገና ሳትቀበል ጌታ ሆይ ሌባ ማለት በአራት ይተረጎማል እያልክ ይቆርጠዋል ሰው መሃል። ከዛስ ይሻላል። አይ አዲሱ ሰው የሚባል ሞልድ አለ። ኒው ቴስተመንት በክርስቶስ ኢየሱስ በኩል የተሰራ አዲሱ ሰው አለ። ስለዚህ እግዚአብሔር አንተን የሚገጥመው አዲሱ ሰው ላይ ነው። በክርስቶስ ነው የተሰራው። አይ እግዚአብሔር የሚደሰተው በዛ ሰውዬ ነው። እዛ ጋር ሲያመጣ ትርፍ ብዙ ነገር አለ። በዚህ ጋር እንደዚህ ያለ፣ በዚህ ጋር እንደዚህ ያለ፣ በዚህ ጋር እንደዚህ ያለ ስንታይ እኮ ነው እኮ ትክክል እንጂ መንፈሳዊ ዓለም እኮ በጣም ዲፎርምድ። ከዛ የእግዚአብሔር ቃል ታዲያ ለምን ይመስላል ሰይፍ የተባለው? ሰይፍ ለምን ይመስላል የተባለው? የእግዚአብሔርን ቃል የመሰለ ነገር ሰይፍ ተባለ። ይሄን የመሰለ ነገር፣ ይሄን የመሰለ ውድ ስጦታ እግዚአብሔር ሲጠሩ የእግዚአብሔር ቃል ሕያው ነው ይላል። አሜን ስንል በሁለት በኩል ከተሳለ ሰይፍ ይልቅ ስለታም ነው። ከዛ ቀጥሎ ምን ይወጋል ነው የሚለው። እንደዚህ ቢያደርግ ጥሩ እኮ ነው። እንደዚህ ነው የሚገባው። ድርምስ ነው የሚያደርግ በአጥንት። አረ እግዚአብሔር ማውጫውን አውቀዋለሁ ይላል። መንገድ ልጠቁም ወስተል በዚህ ጋር አደ በዚህ ጋር ነው መገባው ይላል። ለምን እንዲያም ከዛስ ደግማ አታረጋት። አይ እዚህ ጋር ምልክት ይተውልሃል። ጳውሎስ እንዳለው የክርስቶስ ማህተም እላይ ላይ አለ። አታድክሙኛል፣ አትመላለሱ፣ አልመጣም። ለምን እኔ አውቀዋለሁ በምን አይነት መንገድ ላይ እንደሳለው። በእግዚአብሔር ቃል አሁን በሰይፍ ይዞ ጺም ያስተካክላል። ወንድሞች በሰይፍ እንደዚህ የሚያስተካክላል። አድቬንቸር የምትወድ ካልሆነ በቃ ሙቪ ነው እንደዚህ
እንደዚህ እሱም ለዛም የእንጨት ይዘው የምንድነው አይደል ፕሮዳክሽኑን ቀይረው የሰይፍ ያደርጉታል እንጂ ምንም የእንጨት ነው። ማንም የምር የሚያደርግ የለም። ሰይፍ ቋሚ ነገር ለማንሳት ነው የምትጠቀመው፣ መልክ ለማስተካከል አይደለም። ደህና ነገር ነው የምታረገው። ሰይፍ ከተያዘ ብድግ ነው የምታረገው። ለዚህኛው ሼቨር ይበቃል። እግዚአብሔር ደግሞ ሼቨር አይደለም ቃሉ ሰይፍ ነው። ቋሚ ነገር ነው የሚያነሳልን። እና መዶሻ ደግሞ ተብሏል። የእግዚአብሔር ቃል መዶሻ ከተባለ መሮአለሁ ማለት ነው። አስደግፉ ቁርጡን ወቁት። የእግዚአብሔር ቃል አንብቡ ብላችሁ ለዚህ ነው ግን ጥልጥል ይወጣል። ታዲያ ዛሬ ቆስለት ሄዳለህ አሞ እንዴት እንደዚህ ይለኛል ብለህ ትሄዳለህ። ከዛ ነገስ በዛ በኩል ተፈውሰህ ትመጣለህ፣ ድነህ ትመጣለህ። በዛ በኩል ምንም ነገር እስከማትጠየቅ ኢየሱስን መስለበት ትመጣለህ። በቃ በዚህ መንገድ ነው አይደል ሲሰቃዩ የኖሩት። ጴጥሮስን የሚያክል ትልቅ ሰው እኮ ጳውሎስ ቁጭ አድርጎ በሁሉ ፊት ነው አለ መገሰጽህ። እንዴት ክርስቶስ መስቀል ላይ ያፈረሰውን አንተ ቆመህ ልትሰራው ትፈልጋለህ? አሕዛብና አይሁድን ቀላቅሎ እሱ አንድ ሰው ሰርቶ አንተ እንዴት ትገነጣጠላለህ? ኢየሱስ ሞቶ ነው የሰራው። አዎ አንተ ቆመህ ልታበላሽ ነው እንዴ አለ። ሞት ነው የሚገባ አለ። ጴጥሮስ ማለት እኮ ታውቃለህ ፖፕ። አሁን ሰሞኑ ፖፕ አይታችሁ ሲመረጥ በጴጥሮስ ወንበር ላይ እኮ ነው እንቀመጣለን የሚሉት። ከኢየሱስ ቀጥሎ ቸርች ላይ ስልጣን ያለው ሰው ተብሎ የሚታመነው እኮ ጴጥሮስ ነው። የመጨረሻ ቁልፍ እጅ ላይ ያለ የተባለው እኮ እሱ ነው። እሱን የሚያክል ሰው የጳውሎስ ቁጭ አድርጎ እርስ በርሳችሁ ተጽናኑ ማለት ይሄ ነው። ማጽናናቷን ውስጡ ፍቅር አለው፣ ርህራሄ አለው ውስጡ። ስለዚህ ነገሩ ሰውየውን ለማጋለጥና ለማዋረድ ሳይሆን ገንዘብ ለማድረግ ለማዳን ነው። ልቡ የማዳን ነው። ልቡ የመሸከም ነው። ልቡ የበለጠ ረጅም ዘመን ደህና ሆኖ እንዲኖር መፈለግ ነው ልቡ ውስጡ። ተጽናኑ በጣም ቆንጆ ቃል ነው የተጠቀሙት። መጽሐፍ ቅዱሳችን ላይ በዚህ ባህሪው የሚታወቅ አንድ ሰው አለ አይደል? የሐዋርያት ሥራ ምዕራፍ 4 ላይ የተገኘ የቆጵሮስ ሰው። ቆጵሮስ የሚባል ሀገር የነበረ ቆጵሮስ የካህናት ሀገር ናት እና ንጉሱ ነገስታቶች ለካህናት የሰጧቸው መሬት ነው። መሬቱን ሸጡ አይደል? በክህነት እያረሰ የሚኖርበትን መሬት ሸጡ አምጥቶ በሐዋርያት እግር ስር አስቀመጥ። ሰውየው መጀመሪያ ስም በርሲያን ዮሴፍ ነው እና ስም ማን ነው አሉት። በርሲያን ዮሴፍ አላቸው። ስሙን ጴጥሮስ ነው የቀየረው አይደል? አንተ ከዛሬ ጀምሮ ሰን ኦፍ ኢንካሬጅመንት ነው የሚያበረታታ አበረታች፣ የመበረታታት ልጅ። ክብር ለኢየሱስ ይሁን። ትንሽ ነገር ሲያገኝ ኢንካሬጅ ድካምን ቶሎ አንስቶልህ በጎ ነገርህን ያወጣዋል። ሳውል የሚባለውን ሰውዬ ጳውሎስ የሆነውን ሰውዬ በጣም ድምቅ ያደረገው ቅዱሳን መካከል የቀላቀለው የመጀመሪያ አገልግሎት ስቴጅ የሰጠው በርናባስ ነው። አንጾኪያ ቸርች ጳውሎስ ቆሞ ያገለገለው በርናባስ ፈልጎ ከተርሴስ አምጥቶት ነው። ሰን ኦፍ ኢንካሬጅመንት ማርቆስ የሚባለውን ሰውዬ ከጳውሎስ እጅ ላይ ወስዶ አስተምሮ አስተካክሎ ምን ብሎ ማርቆስ ወንጌል እንዲጽፍ ያደረገው በርናባስ ነው። ያክስት ልጅ ነው ማርቆስ። በቤተ ክርስቲያን ላይ ባይዘዌ ዕብራውያንንም ጽፈዋል ከሚባሉ ሰዎች መካከል አንዱ በርናባስ ነው። ሌዋዊ ካህን ነው። ኢየሩሳሌም ቤተ ክርስቲያን ላይ ባለስልጣን ነው ተብሎ ስለሚታመን የዚህ ደብዳቤ አንዱ ጸሐፊ ነው ተብሎ ከሚቀመጡ ሰዎች መካከል አንዱ በርናባስ ነው። ባይዘዌ በዚህ አይነት አንደርስታንዲንግ የሚኖረው በርናባስ ነው ተብሎ እንደዚህ አይነት መረዳት ኖርማል ሰው አይኖረውም። ክብር ለኢየሱስ ይሁን። ተጽናኑ፣ እርስ በርሳችሁ ተጽናኑ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ደሙን አፍስሷል። ስጋውን ቆርሶ ነው አጠገብ ያለውን ወንድሜን ቤት ውስጥ ያመጣው። እንዲህ ዝም ብሎ የመጣ ሰው አይደለም። ታዲያ እንዲህ በቀላሉ ሉዝ ላደረገው አይገባም። የእግዚአብሔር ጸጋ በክርስቶስ ኢየሱስ ያለ ያ ታላቅ ርስት እሱ ውስጥ አለ። ለእኔ በረከት የሚሆን ነገር እሱ ውስጥ አለ። አዎ ድካም ሊኖር፣ ድካሙን አስወግጄ ውስጡ የተቀመጠውን ርስት ደግሞ ማውጣት አለብኝ። ለአካሉ የማይጠቅም ሰው የለም። የክርስቶስ ደም ያልፈሰሰለት የለም እዚህ ውስጥ። ኢየሱስ እኔን ገንዘብ ለማድረግ ስጋውን ቆርሷል። ስለዚህ የአንድ ክርስቲያን ቫልዩ ያ ነው ማለት ነው። ስለዚህ እኔ በቀላሉ ላቃልለው የምችለው አይደለም ማለት ነው። ካራክተር ዋይዝ መመከር፣ መነገር፣ መገሰጽ ይኖርብናል። ግን ደግሞ በማንነት ደረጃ ግን የክርስቶስ ደምና ስጋ የተቆረሰለት ሰው እግዚአብሔር ለዘላለም አጸድቀዋለሁ ብሎ የጠራው ሰው ነው። የማይዋሽ አምላክ ልጄ ብሎ ሲጠራ የጠራን ሰዎች ነን። አሜን ነው። ስለዚህ ወንድሞቻችን የእህቶቻችን ጠባቂኛ ነን። የቅዱሳን ጠባቂኛ ነን። ክብር ለኢየሱስ ይሁን።